እኔ ቤት ዘግቼ ነበር እያለቀስኩ የነበረው ማርያምን። ምክንያቱም ፉዛች ጋር እየተጨነቀ ነበረ ምናምን ለማንም ላለመናገር ብዬ ቤት በሬን ዘግቼ ለምን ጌታዬ ለምን ይሁሉ ነገር ነው ላይ ይህናል ምን ኃጢአት ሰርቻለሁ ምናምን እስከ ማለት ድረስ እና እግዚአብሔር አላሳፈረኝም። ያው እና አሁንም የማለቅሰው ደግሞ ይሄ ባሳለፍኩት ነገር ተናድጄ ወይ ተጸጽቼ ለምን ሆነ አይደለም። በጣም የደስታ እንባ ነው። እግዚአብሔርን የደስታ እንባ ነው። በጣም ደስ ስላለኝ ነው። ምክንያቱም ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ። በኢየሱስ ስም አባ ወይኔ ጉድ አባት ወይኔ በኢየሱስ አባ ወይኔ እንዲያንሳው ወይኔ አባ አባት ወይኔ ጉድ ይፈላ ማመን አቃተኝ የህልሜን ንግሥት የኔ ያረከውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። ማመን አቃተኝ የህልሜን ንግሥት የኔ ያረከውና። ሰላም 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 ውድና የተከበራችሁ የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ከብዙ መጠፋፋት በኋላ ከብዙ መጥፋት በኋላ መጥቼላችኋለሁ። ለዛ ደግሞ በጣም ይቅርታ። እውነት እናንተን ማስጨንቀናችኋል ስለጠፋን። ምን ሆነው ነው ምን ገጥሟቸው ነው ብላችሁ ተጨንቃችሁ በጓደኞቻችንም በቴክስትም ለኔ በውስጥ ድጋሚ በኮሜንትም እያየው ነውና በጣም ተጨንቃችሁ እየጠየቃችሁ ነበር። እግዚአብሔር ይመስገን እኛ ደህና ነን። እንደዛ ስላስጨነቅናችሁ ደግሞ በጣም ይቅርታ። ያው ይቅርታችንን ትቀበላላችሁ ብዬ አስባለሁ። ምክንያቱም የጠፋንበትን ምክንያት ስታውቁ ትረዱናላችሁ እና እንዳትቀየሙን። እኛ እናንተን እንደዚህ ማስከፋት አንፈልግም። እኛም ከእናንተ ጋር መገናኘት እንፈልጋለን፣ ቪዲዮ መስራት እንፈልጋለን እና ሰሞኑ ደግሞ የጠፋንበት ምክንያት ምን መሰላችሁ ፋሚሊዎች? የሆነ ፕሮሰስ ጀምረን ነበረ። ያው ከፉ ጋር ያወራ ነው እንደምንጀምር ነው። ግን እኔ የሆነ የሚያቅ ሰው ሳገኝ እንዴት ልበላችሁ ልጅነትም ይሁን ችኩልነት ተጣድፌ ቶሎ ወደ ጉዳዩ ወደ ማስፈጸም ፕሮሰስ ውስጥ ገባው ማለት ነው። እና ያ ፕሮሰስ ደግሞ እንዳሰብኩት አልሄደልኝም ማለት ያመንኳቸው ሰዎች ያንን ፕሮሰስ እናስኬዳለን ምናምን ያሉኝ ሰዎች ከጎኔ በቃ ሊሆኑ ፍቃደኛ አልሆኑ የሚያስጀመሩኝ ሰዎች ማለት ነው። ይሄን ነገር ሳስጀምር ደግሞ ለፉ ሳልነግረው ነው ባይዘው በቃ እሱ ሰርፕራይዝ ለማድረግ ይሄን ፕሮሰሶች አስጀመርኩኝ ምናምን። ከዛ ከጎኔ እሆናለሁ ብለው ያስጀመሩኝ ሰዎች ደግሞ ከጎኔ የሉም። ገባችሁ? ከዱኝ ማለት ነው። እና በዛ መሀል በጣም ብዙ ነገር በገንዘብም በጊዜም ኢቭን ትምህርቴንም እስከ መቅጣት ድረስ በጣም ብዙ ዋጋ አስከፈለኝ። ከዛም በላይ ደግሞ እስር ቤት የሚያስገባ ጉዳይ ሆነ ማለት ነው። ያው እስር ቤት መግባቱን ባይዛው አልጠላውም ማለት አጥፍቼ ከሆነ ግዴታዬ ነው፣ መቀጣት አለብኝ፣ ታርሜ መውጣት አለብኝ። እና ያጠፋ ሰው ደግሞ እስር ቤት መግባት አለበት። እስር ቤት ደግሞ ይሄና የሚያስጠላ ነገር ሳይሆን ታርማችሁ የምትወጡበት ነው። እና እኔ እስር ቤት ያልኳችሁ ምክንያት ምንድነው? ሳላጠፋ እስር ቤት መግባቱን አልፈልገውም። ግን በሰው ገባችሁ የሰዎችን ጥፋት ወደኔ ያዞሩብኝ። ከጎኔ የነበሩ ሰዎች ሲከዱኝ እኔ ስለዛ ነገር ምንም አላቅም። እነዛን ሰዎች ተማምኜ ነበር የገባሁት እና እነዛ ሰዎች ሲከዱኝ እኔም ወደ እስር ቤት ምናምን ምገባበት ጋብ ተፈጠረ። ገባችሁ? ምገባበት ሁኔታ ተፈጠረና በዛ መሀል ፏወቀ እና ከፉ ጋር ራሱ በጣም ተጣልተን ነበረ ምናምን አኩርፎኝ ማለት ይሄ ኩርፊያው አልቆየም ለብዙ ሰዓት፣ ለቀናትም ሳይሆን ለሰዓታትም ሳይሆን ለደቂቃዎች ናቸው። ምክንያቱም በቃ እኔ ችግር ውስጥ ስለነበርኩኝ ከዛ ችግር እኔ ስለማውጣት ነው ያሰበው ማለት ኢቭን
በቃ ስተቶቹን ወደ ራሱ አድርጎ ፊርማዎቹን ራሱ እኔ ፈርማለሁ እኔ እስር ቤት እገባለሁ ምናምን ብሎ የኔ ስተት እሱ ጋር እስከማረግና እኔ እንጃ ቪዲዮ ቢዝ በጣም ደስ ይለኝ ነበር የዛን ሰዓት። ምክንያቱም ምን አይነት ሰው እንደነበር ምን አይነት አስተሳሰብ እንዳለው የሆነ ግራ ይገባችሁ ነበር። የእውነት ሰው እንደዚህ ያስባል እስክትሉ ድረስ እኔ የጓደኝነትን በቃ የፍቅረኛን የሁሉ ነገር ጥግ ማይበት ነው የእውነት ስነግራችሁ ማለት ነውና በዛን ጊዜ እንዴት እንደምላችሁ አላቅም። እንግዲህ እኔ መመረቂያዬ ደርሷል ምናምን ስለመመረቅ ስለሌላ ነገሮች በማስበው ሰዓት መታሰር እና እስሩም ደግሞ ከ2 አመት በላይ ነበር የሚያስፈርደው እና አስቡት ያ ነገር ሲመጣ ከዛ ድጋሚ ደግሞ በቃ ችካለ እኔ ነኝ የሁሉ ነገር ማረጋው እኔ ነኝ የምታሰረው ምናምን ብሎ የኔ ማጥፋት ምናምን በቃ ተጨቃጨቀን። ግን ብዙ ሊያኮርፈኝ አልፈለግም። ቶሎ ያንን ስተት ወደ ራሱ አድርጎ እኔን ከዛ ችግር ውስጥ ማውጣት ነው ያሰበው። ግን በዛ መሀል እግዚአብሔር ይመስገን ዛሬ የሁሉ ነገር ተስተካክሎ ለዚህ በቅተናልና በዛ መሀል ደግሞ በጣም ታመመ። በጣም ሆስፒታል ተኝቶ ነበርና ያው ቪዲዮ ባሊዝላችሁም ዝም ብዬ ፎቶ አንስቻለሁና ፎቶውን ባሳያችሁ የምር በጣም ነበር የምታዝኑት። ምክንያቱም ለኔ ሲል እኔ እንጃ እኔ በራሴን ያዘንኩትና የሆነ ራስ ወዳድም የሆንኩኝ ያህል ነው የተሰማኝ። ምክንያቱም በቃ በኔ ምክንያት እንደታመመ ነው ማስበው። ስቲል እስካሁን በኔ ምክንያት እንደታመመ ነው ማስበው እና አሁን ታሞ ተኝቷል ማለት እግዚአብሔር ይመስገን ሆስፒታል ነበር የተኛው። አሁን ግን እኔ ጋር ነው። ምክንያቱም እኔ ተንከባክቤ እኔ ላድነው ስለምፈልግ ይሄ አንድ የጓደኝነትም የፍቅረኛም ግዴታዬ ነው። ሁለተኛ ደግሞ በእኔ ምክንያት ነው የሁሉ ነገር የሆነው። ሶስተኛ ማዳን ግዴታዬ ስለሆነ ከጎን ያለው እኔ ነኝና ከዚህ ሁሉ ግን ምን እንደተረዳው ታውቃላችሁ? ፈጣሪ የፈለገ ከባድ ነገር ሊያመጣባችሁ ይችላል፣ ግን ከዛው ጋር መፍትሄውን ይሰጣችኋል። ምንም ማችሉትን ነገር ፈጣሪ አይሰጣችሁ። ምንም ማችሉትን ነገር ማለት ነው። እግዚአብሔር ላያስችል አይሰጥም። በቃ ሲሰጣችሁ በቃ ከባድ ነገርም ሲያደርስባችሁ መፍትሄውን ይሰጣችኋል። በቃ የኛ ሚና ምንድነው? የሰዎች ሚና ምንድነው? ያንን ነገር መፈለግ፣ የቱ ነው መፍትሄው፣ የቱ ነው ስህተቱ ብሎ መለየት። እኔ ብቻ በዚህ ትንሽ ቀናት ውስጥ በጣም በቃ አንድ አመት መስሎ እስኪረዝምብኝ ድረስ መቼ ነው ይሄ ቀን የሚያልፈው? እንደው የእውነት አልፎ አወራዋለሁ ብያለሁ። እግዚአብሔር ይመስገን ግን አሁን ቆሜ ለእናንተ እያወራኋችሁ ነው። በጣም በቃ እኔ እንጃ በጣም ብዙ ነገር ተምሬያለሁ። ያሳለፍኩትን ነገር ደግሞ ለምክንያት ነው። ምክንያቱም ከዛ መሀል ጓደኛዬንም ለይቻለሁ፣ ወዳጅ ጠላቴን ለይቻለሁ። ገባችሁ? በደስተኛ ጊዜያችሁ ምንም ባልጎደለባችሁ ጊዜ ሁሉም ሰው የእናንተ ጓደኛና የእናንተ ወዳጅ ነው። ግን የሆነ ችግር ውስጥ ወይ የሆነ ነገር ሲያጋጥማችሁ፣ መጥፎ ነገር ሲያጋጥማችሁ ማንም ከጎናችሁ የለም። ግን የዛን ጊዜ ከጎናችሁ ያለ ሰው የእናንተ የምን ጊዜም ወዳጅና ጓደኛ ነው። እና በዚህን ጊዜ ደግሞ የተረዳሁት ነገር ይሄ ነው። እና ፈጣሪ በዛው አማርሬ ነበረ ያ ሁሉ ነገር ሲደርስ ፈጣሪ ይሄና አለኝ ምን ሰርቻለሁ? ምን አድርጌያለሁ? በዚህ ልክ ምበድለን እኔንም አልፎ አሁን ይሄ ከኔም አልፈ ሌላ ሰው እንዴት ምናምን ብዬ በቃ ከእግዚአብሔር ጋር በጣም በቃ ማይሆኑ ቃላት ይሄ ሆዳችሁ ሲብሳችሁ ከፈጣሪ ጋር ብዙ አውርቻለሁ፣ ብዙ ብየዋለሁ። ግን የሁሉ ነገር ያደረገኝ እንድማርበት ነው። ከጎኔ የሚያስመስሉትን ሰዎች ሊያርቅልኝ ነው። ገባችሁ? እኔ እንጃ በዚህ የተረዳሁት ነገር እንዲህ ብዬ አልነግራችሁም። ብቻ ለእናንተ የምፈልገው ነገር ምንድነው? አትጨነቁብኝ። እግዚአብሔር ይመስገን የሁሉ ነገር አልፌያለሁ። የሁሉ ነገር ያለፍኩት ደግሞ በሱ ቸርነት ነው። ሁለተኛ ደግሞ በፉ ነው፣ ሌላ በማንም አይደለም። ባይዘዊ ፈጣሪ ሊረዳችሁ ሲፈልግ በሰው ነው። ገባችሁ? እና ያ ሰው ደግሞ ለኔ ነው። በቃ በተቸገርኩበት በጨነቀኝ በሁሉም ሰዓት ከጎኔ ነው። በሁሉም ሰዓት ፈልጌው አጥቼው አላቅም። እኔ እሱን ማስቸገር ሳልፈልግ እሱ የሆነ ወይ ቀልቡ ወይ ልቡ ነግሮት እኔ ያለሁበት ቦታ ሊመጣ ይችላል።
የእውነት ያካበድኩ ምናምን አይደለም። እና ሁሉ ነገር የሚያደርገው ደግሞ ፈጣሪ ለበጎ ነው ማለት እዚህ አዲስ አበባ ያመጣን ሁሉ ነገር ያደረገ። ምክንያቱም እኔና ፉ በቃ የሆነ ችግር የሆነ ነገር ባጋጠመን ቁጥር ራሳችንን እየተፈተንን አለ አይደል በጣም በቃ ግንኙነታችን እየጠበቀ ይሄ ማንም ማይለያቸው ሰዎች ነው የምንሆነው። ምክንያቱም አሁን ለምሳሌ እኔ እናቴ ጋር ምናምን በወንዛ ቤተሰብ ጋር ብሆን በቃ ለቤተሰብ ነው ሁሉ ነገር የምታወገባችሁ የሚያውቃቸው ሰዎች ምናምን ቤተሰብ ጋር ሂጂ እያለቀስኩ እነሱ ነበር ማስቸግረው። ግን አሁን ምንድነው ለኔም ለፉ የሚያሳየን በራሳችን መተማመናችንን ጨምሮልናል። በቃ በራሳችን እንደምንችል በራሳችን ማድረግ እንደምንችል መተማመን እንዳለብን ይሄንን ነው በቃ የተረዳሁትና ሁሉም ነገር እንኳን ብራችን ከሰረ እንኳን ጊዜያችን እንኳን ሁሉ ነገር የተደከመለት ነገር ነው የሚጣፍጠው። እና ለሁሉም ነገር በድጋሚ እግዚአብሔር ይመስገን እዚህ ላቆመን። ያው ይሄን ነገር እንዲህ አሁን ፉ እኔ ጋር ነው እንደነገርኳችሁ እኔ ቤት ነውና እዛ ቆሜ እሱ ጋር ቁጭ ብዬ ይሄን ነገር መናገር አልችልም። ለእናንተ ገባችሁ? ፉ ውለታ ከፈለልኝ ውለታ አደረገልኝ ምናምን አይወድምና ለእናንተ ለመናገር ብዬ ነው ውጪ ካሜራማን ጠርቼው እያወራዎች ያለሁት። ምክንያቱም በጣም ይቀየመኛል፣ በጣም ያዝንብኛል የእውነት። እና በዚህ አጋጣሚ በጣም ነው ማመሰግነው። በጣም 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 ነው ማመሰግነው የኔ ፍቅር። እንግዲህ ክብሩና ሞገሱን ያላብስልኝ። እንግዲህ በደንብ ጤና ተመልሶ ጤነኛ ሆነ ለፋሚሊዎችም ደስ የሚሉ ቪዲዮዎች እንሰራለን ብዬ አስባለሁ። የኔ ውድ አንተ በማግኘቴ እኔ በዓለም ካሉ ሴቶች በጣም ደስተኛዋና እድለኛዋ ነኝ። እና የኔ ውዶች ምነግራችሁ ነገር ምንድነው ብዙ ነገር ልነግራችሁ ፈልጌ አሁን ካሜራ ሲይዝ ጠፋብኝና ምንም ቢሆን ምንም ከጎናችሁ ያለውን ሰው ሳታማክሩ ምንም ነገር እንዳታረጉ። ማለት እኔ አሁን ለምሳሌ የማስበው ስኬቴን ነበር፣ ግን በትንሽ ስህተት በጣም ትልቅ ችግር ውስጥ ልገባ ነበርና እግዚአብሔርን በጣም ነው ደስ ያለኝ ለብቻዬ ይሄንን ማድረጌ። ከፍቅረኛዬ ጋር ምናምን ሆኜ አላመንኩም፣ ማንንም ሳናስቸግር ሁለታችን በቃ ለፍተን ብዙም ባም ብናለቅስ እኔ ቤት ዘግቼ ነበር እያለቀስኩ የነበረው ማርያምን። ምክንያቱም ፉዛች ጋር እየተጨነቀ ነበረ ምናምን ለማንም ላለመናገር ብዬ ቤት በሬን ዘግቼ ለምን ጌታዬ ለምን ይሄ ሁሉ ነገር ነው ላይ ይህናል ምን ኃጢአት ሰርቻለሁ ምናምን እስከ ማለት ድረስ እና እግዚአብሔር አላሳፈረኝም ያው እና አሁንም የማለቅሰው ደግሞ ይሄ ባሳለፍኩት ነገር ተናድጄ ወይ ተጸጽቼ ለምን ሆነ አይደለም። በጣም የደስታ እንባ ነው። እግዚአብሔርን የደስታ እንባ ነው። በጣም ደስ ስላለኝ ነው። ምክንያቱም ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ። በቃ ትላንት ወዲያ እስር ቤት ነበርኩኝ። ገባችሁ? እኔ አሁን ትንሽ 15 ቀን ምናምን ይቀረኝ ልመረቅ ማለት ነው። እና አስቡት ልመረቅ ነው፣ ስራ ሊይዝ ነው ምናምን ብዬ ብዙ ነገር እቅድ እያረኩበት ባለው ሰዓት ጌታ እንዲህ ለምን ከፋሽ ምናምን እንዳትሉኝ፣ አልከፋኝም። ይሄ የደስታ እንባ ነው። ማርያምን የደስታ እንባ ነው። በጣም ደስ ስላለኝ ነው። እና በሁሉም ነገር ነው ደስ ያለኝ። በቃ የምታምኑት አምላክ አለላችሁ። እናንተ ዋና ጸሎት ብቻ አድርጉ እና ፈጣሪም ደግሞ ላያችሁ ላይ ሰጥም የሆነ ነገር የሚያደርገው ለምክንያት ነው። የሆነ ነገር ሲያደርግላችሁ የፈለገ መጥፎ ነገር ይሁን እኔ ማለት ነው በቃ ምን ልበላችሁ በአንዴ ምድር ጨለም ምን ያለችብኝ ገባችሁ? ምድር ጨለመችብኝ። በቃ ፈጣሪ እንዴት አንድ የሆነ እንትን አታዘጋጅልኝ መውጫ ቀዳዳ ምን ልሁን ራሴ እንዳጠፋ ነው የምፈልገው። በቃ ከፈጣሪ ጋር በጣም ብዙ ተባብዬ ነበር፣ ግን እግዚአብሔር ይመስገን የዋህ ስትሆኑ ሰው ጅል ያረጋችኋል። እና ጅል አትሁኑ። ቀበሮ ሆናችሁ እንደ ቀበሮ ብልጥ ሆናችሁ ይጥላችሁ ሰው። የዋህ ሆናችሁ እንዲህ ሰው ከሚረግጣችሁ እግዚአብሔርን
ብቻ የኔ ውድ ፋሚሊዎች በጣም ደስ ብሎኛል። እናንተ ሙድ መቀየር አልፈልግምና አሁን ፉጋን ሂድና ፉን እናስደስተው ማለት ቪዲዮ ከጠፋን ስለቆየን ቪዲዮ ይዤ እንደምገባ ያውቅም። ያው እኔ ጋር ነው ያረፈው። እኔ እያስታመምኩት ነው። ብቻ እንሂድና የሱንም እስቲ ያሳለፍነው ነገር ደግሞ ከሱ አንደበት እንስማው አይመስላችሁ? እንሂድ። ዚቤት በኢየሱስ ስም አባ ወይኔ ጉድ አባት ወይኔ በኢየሱስ አባ ወይኔ እንዲያንሳው ወይኔ አባ አባ ወይኔ ጉድ ይፈርዳ ጥሩዛ ማን ጋር እየደወልሽ ነበር? የኔ እናት ዞር በልልኝ። ያው እየደወሉ ነው። እሺ ምን ልበላቸው? የኔ እናት በእናትህ በቃ አትንካኝ። አልፈልግም እንዳትነካኝ። ያማል እንዴ ማሰብ የለህም? ቢያንስ ሌላ ቀን እሺ ፕራንክ አድርግ። በቃ ፕራንክ ደስ ይላል፣ በጣም ያስደነግጣል። ገባ? አዝናና ካንተን ግን እንደዚህ ታመክ ምን ታስባለች አትልም እንዴ? ምን ይሰማታል አትልም? ስሚኝ እሺ አንዴ አንቺ ስታረጊ ፕራንክ ኖርማል ነው እና ኖርማል ነው። እኔ ሁኔታዎችና እንትኖችን አውቄ ነው እንዴ? እሺ እኔ እኮ ሁኔታና የሚደረግበትን ቦታ እንዴት ነው ለይተህ የማታውቀው? እሺ እኔ እናት ኧረ እባክህ ይቅርታ ቀቅለ ብላው። ዞር በልልኝ፣ በቃ ዞር በልልኝ። ይቅርታ እኔ እናት ወይኔ እንዴት ታመህ እንደዚህ ጭራሽ? ስሚኝ ኧረ በስመ አብ ስሚኝ ካሜራማን ጋር ስትደውይ ምን እንዳደረግ ታውቂያለሽ? ቪዲዮ ልትሰሪ እንደሆነ መጣልኝ። አትንገረኝ እሺ አትንገረኝ። ልንገርሽ ተችሎኝ ሳይሆን እሺ አንዴ እንዴ ትንሽ ላላስደነግጥሽ ነው። አንቺ ስንት ያህል የምታስደነግጭ እና የእውነት አሞኝ ነው እኔ ታዲያ ራሴን ሰጥቼ የምወድቀው? የእውነት የሆነ ነገር የማደርግ ከሆነ ነው እንዴ? አንተ እኮ አሞሃል። እሺ ስሚኝ፣ ኧረ ምን አይነት ልጅ እንደሆን ካላውቅም ስሚኝ እንዴ በእናትህ በቃ አትንካኝ። እሺ አትንካኝ። በቃ አርፈተኛ የምተኛ ከሆነ እሺ እናቴ ፊቴ ልታጠባና ብዙ ይቅርታ አልኩሽ እንዴ እንዴ በዚህ ልክ ማስደንገጥ ፈልጌ አይደለም። አሞኛል ትንሽ ነይ ነይ በቃ ይቅርታ አልኩሽ እኮ እኔም እኮ በቃ እሺ አልኩኝ። እሺ ይቅርታ እንዴ እሺ አልኩኝ። ይቅርታ ፎቶ ላይ ታንቺ ማያውቄ ነው እቲ ምንድን ነው የምትለው? ተነሳለሁ። እሺ ነይ እኔ ጋር ነይ እኔ ቪዲዮ ይዘን እስክንሰራ በጣም ጨንቆኝ ነበር። እንዴ አንቺ ምንድን ነው አፈችም እንዴ? ምንድን ነው እስካሁን እግዚአብሔር ድንጋጤ አልለቀቀኝም። ውስጥ እየጨነቀኝ ነው። ማርያምን በእኔ እንደማትደራደሪ ነው ያሳየሽ። ኧረ እባክህ በእኔ እንደማትደራደሪ ግን እኔ እንደውም በሞት ይሻለኝ ነበረ። አልፈልግም ሞሮር በዚህ እንደዚህ አድርገሽ ወደዛ ሞሮር ለምን እኔ ወንጀል ውስጥ ገባ? ተወርወር አንተ ራስህ አስተያየት እባክህ ቁጭ በል። አትችልም፣ በእኔ አትደራደርም። ቤተሰቦቼን እስክገናኝ በጣም ጨንቆኝ ነበር። ማለት
የኛም ጥፋት ምን ያህል እንዳስደነገጣችሁ ነው የተረዳሁትና ያው ከባድ ነገር ውስጥ ነበርን። አንዳንዴ አለማወቅ ዋጋ ያስከፍላልና ባለማወቅ የሆነ ነገር ውስጥ ገብተን ውስብስብ የሆነ ነገር ውስጥ ገብተን በዚህ ባለማወቅ በጣም ብዙ ስህተቶችን እንሰራላችሁ። እኛ ደግሞ ለዚህ አካባቢ አዲስ ከመሆናችንም አንጻር ከባድ ስህተት ሰርተን የሆነ ነገር ውስጥ ነበር ባለማወቅ። ሰው እንግዲህ ይሁን ሁሉም ነገር ለበጎ አይደል? ከእናንተ ከወደ ቤተሰቦቻችንም የራቅ ነው ለዚህ ነበር። መራቅ ሳንፈልግ ምን ያህል እየሰራን እንደነበር ታውቃላችሁ። ከዛ ፊት ድንገት ይሄ ነገር ባይመጣ በዚህ ልክ ልንጠፋ አንችልም እና ሁላችሁም ተጨንቃችሁ ነበር። ፕሮፋይሎቻችን አጥቁረን ነበር ምናምን ነገር እና በጣም ከባድ ሁኔታ ውስጥ ነበር። የእውነት ተስፋ መቁረጥ ደረጃ ላይ ደርሰን ነበር። የእውነት እነዛ ደረጃ ላይ ደርሼ ነበር በህይወቴ ተስፋ እስክቆርጥ እና ብቻ ሁሉንም ነገር ተወተኗል። ፋይናል ደግሞ አሁን ትንሽ ነው ያመመኝ። አሁን ደህና ነኝ፣ ተሽሎኛል። ትንሽ ነው ያመመኝ። ዝም በሏት እሷን። ትንሽ ነው ምን አልጋ የሚያስይዘው 2 ቀን እኮ ነው። ዝም ብላ እኮ ነው 2 ቀን ነው አልጋ ያዝኩት። ትንሽ ነው ማመን አቃተኝ የህልሜን ንግስት የኔ ያረከውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። ማመን አቃተኝ የህልሜን ንግስት የኔ ያረከውና ብሩህ ቀን መጣ። ምን ያህል እንደምትወጂኝ ነው ያረጋግጥኩት። ምን ያህል አንተ እንደዚህ አይሰማክን ያልወድህም በግድ ወዳጅኝ ነው እንዴት እንደምትወደኝ ምን ያህል ብቻ ይሁን ሁሉንም ነገር ምን ልታረጉ መጣችሁ? ሳትጠሩ ለምን የሰው ቤት ትመጣለች? የማን ልጅ ነሽ አንቺ? ባዩሽ ሆዳም እድርተኛ ናት፣ አውቃታለሁ። ሆዳም የእውነት ባይዛዌ ማለት ነው። ሰው ተነቦ ማያልቅ መጽሐፍ ነው። ብቻ እናንተ ክፉ ላለመሆን ሞክሩ። ክፉ ሰዎች አትሆኑ። ፈጣሪ ጥሎ አይጥሏችሁ። የእውነት ፈጣሪ ጥሎ አይጥሏችሁ እና በዚህ በአጭር ጊዜ ውስጥ ብዙ ነገር ተምረናል። የሰውን ማንነት አውቀንበታል። ይሁን ሁሉም ነገር ለፈጣሪ ትታል። ቂምም አልያዝንም። ባሳለፍነው ነገር በሆነውም ነገር አልተከፋንም። በቃ በጊዜው ተከፍተናል፣ በጣም አዝነናል፣ ልባችን ተሰብሯል። ግን ፈጣሪ ጥሎ አይጥላችሁም እና ከፈጣሪ በታች ደግሞ ይሄን ጉብል ነው የማመሰግነው። አመሰግናለሁ የኔ እናት። ምን ልላችሁ ነው አንዳንዴ ብዙ ምንድን ነው ስበላ እንጋሽ ታጉስ ብዙ የማላወራቸው ነገሮች አሉ። ግን አሁን ለሆነ ሰው ጥሩ ነገር መመኘት ማንን ነው የሚጎዳው? ማለቴ ኢነርጂ ከባድ ነው። አንድ ወዳጅ ያለና ያቀድከውን ሁሉ ነገር ለሰው አትንገር። የምታልመውን ያው አንዳንድ መልካም ሰው ሊኖር ይችላል ለአንተ ጥሩ ነገር የሚመኝ፣ ለሰው በቃ ጥሩ ነገር የሚመኝ፣ የሰውን ስኬት ማየት የሚያስደስተው ብዙ ሰው ይኖራል። በዛው ልክ ደግሞ በዛው ልክ የማይፈልግ የማይመኝ በቃ የሆነን የሰውን እድገት ማየት የማይፈልግ ብዙ ሰው ሊኖር ይችላልና የሆዳችሁን በሆዳችሁ ዋጥ አድርጋችሁ ሁሉንም ነገር በሆዳችሁ ይዛችሁ ከፈጣሪያችሁ ጋር እየተነጋገራችሁ ምንም ነገር ብታደርጉ ይሻላልና እኛ ባለማወቅ ብዙ ስህተቶችን ተሳስተናል። ብዙ መቀመቅ ውስጥ ነበርን። ብዙ ከባድ ችግር ውስጥ ነበር። ከመበደል ደግሞ መበደል ይቻላል። መበደል በጣም የተሻለ ነው። እናንተ የፈለገ ሰው በቃ ይጉዳችሁ፣ የሆነ ነገር ያድርጋችሁ፣
ወይም መጥፎ ነገር ሊያስቡባችሁ እናንተ ብቻ ልባችሁን ክፍት አድርጉ። ቂማት ያዙ፣ ተንኮል አታስቡ። ፈጣሪ ሁሉንም ያያል፣ ለሁሉም ይፈርዳል። እና እናንተም የዘራችሁትን ነው የምታጭዱት። ገባችሁ? ጥሩ ስለሆናችሁ ጥሩ እንትን ትላላችሁ። ምክንያቱም አንድ ሰው መጥፎ ጤፍ ዘርቶ ስንዴ ወይ በቆሎ አይሰጠውም። ራሱ የዘራውን ነው የሚያስደው። ገባችሁ? ጤፍ ከበተነ ጤፍ ነው እንትን የሚለው። ስለዚህ ምን ልላችሁ ፈልጌ ነው የእናንተ የዋህነት የእናንተ ቅንነት የሆነ ጊዜ ይከፍላችኋል። መቼም ጥሎ አይጠሏችሁም። ምክንያቱም አንድ ፈራጅ እውነተኛ ምናምነው አምላክ አለን ሁላችን እና ይሄንን ነው ማለት። ስለዚህ ከእናንተ ጋር በመራራቃችን የሆነ ተደብሮናል። አሁን ዱዓ ያስፈልገናል፣ ጸሎት ያስፈልገናል። የእናንተ የውድ ቤተሰቦቻችን ከባድ ችግር ውስጥ ነበርን፣ ግን ፈጣሪ ጥሎ አይጥልም እና ሁሉንም የሚከስበት ጊዜ አለው። ለእያንዳንዱ ነገር ለምን የሚል ጥያቄ አያስፈልግም። እሱ ራሱ መልስ ስላለው ማለት ነው። ክፉ ጊዜ ብናሳልፍ፣ ምንም መጥፎ ጊዜ ብናሳልፍ ምክንያታዊ ነው እና ለመልካም ነው ብሎ ማለፉ የተሻለ ነው። ስለዚህ እኛ ከእናንተ ጋር በመራራቃችን ትንሽ ደብሮናል። ያው እሱ ነው አንድ ያህል የሚያስከፋው። ከዛ ላይፋችን ላይ የተፈጠሩት መጥፎ ነገሮች ያስከፋሉ። ከእናንተ ጋር በመራራቃችን ደብሮን ነበር። አሁን ግን ተመልሰናል። አሁን ግን ይኸው ነገውኑ ተሽሎኝ ወደ እናንተ እንደምመጣ በቆንጆ ነገር ቃል እገባላችኋል። እንደዚህ ተንኮል እያሰብክማ መቼም ምን አሁንማ እኮ ድምቀት እኮ ነው። ከእሱ ጋር ተነጋግሬ እኮ ነው። ይኸውልሽ ስሚኝ፣ ስደውይለት ባይዜ ለቪዲዮ እንደሆነ አውቄያለሁኝ። ደወልኩለት። ለቪዲዮ ነው የደወለችልህ ምናምን ስለው አዎ አለ። ከዛ እሺ በቃ ስትመጣ ዝም ብለህ ቅረጽ አልኩትኝ። እንዳደነግጥ አንተ ዝም ብለህ ቅረጽ አልኩትና መሰሪ አንተ የኔ ቆንጆ ሲጀመር ማለት ነው ነገ በጤንነት ቪዲዮ ሰራላችኋለሁ ምናምን ነው ያለው። አልጋ ላይ ነው የምታገኙት። ገድዬው በኔ ልጅ የሆነ ነገር ይሆናል። በቃ በኔ ሰበብ ልትሆንብኝ ነው። እስቲ አንዲ ከተማ ሰበብ ልትሆንብኝ ነው። አሁን ራሱ አፈት ከፈት ተነስቼ ቅርጭጭ ላድርጋት አማታል ከሳስቻለሁ ይመስለኛል። አስታውቃለሁ ምን እየተንከባከበችኝ አይደለም ለማለት ነው። እንደዛ ሳይሆን በህመም እኮ መጀመሪያ በህመም ምክንያት ከስቻለሁ ይባላል። ከስቻለሁ አካል እየተንከባከበችኝ አይደለም እያልክ ነው። በህመም ምክንያት ዛቻው ነው። ይገባችኋል በምን ልክ እየተነጨቁኝ እንደሆነ ታውቃላችሁ። እና ያው ዛሬ እመኝ ነበር ከቤተሰቦች ጋር መገናኘት። ገና ለገና ካሜራማን ጋር ስትደውል በጣም ነው የተደሰትኩት። በጣም ነው ደስ ያለኝ። ከዛ ጠይቅ ስወጣ ለብቻዬ ልሰራ ስለተሰማ ያው ታምሜ እንደማልወጣልሽ አውቃለሁ፣ ግን እዚህ ሰሪ ምናምን መሰለኝ እና ተናፍቃችሁ ነበር። እንመጣላችኋለን ከዚህ በኋላ በቆንጆ ነገር። ይሄን ግን ስላለንበት ሁኔታ ማሳወቅ ስለፈለግንና ያው እኛም ዱዓ ስለሚያስፈልገን ጸሎት ስለሚያስፈልገን እናንተን ልናስቸግር ነው የመጣ ነው አይደለም። እኛም ጸሎት እናደርግላችኋለን፣ እናንተም በጸሎታችሁ አስቡን። እና ደግሞ ያው ቆየት ካልን ስለፖሰትን ብዙዎቻችሁ እንትን ሼር ብታረጉት ይሄን ቪዲዮ ሼር ኮፒ ሊንክ ሰብስክራይብ ብታረጉ ምናምን ኮፒ ሊንክም አድርጉት። 100,000 ቀርበናል ሁለታችንም እና እስቲ አስደስቱን የኛ ውድ ፋሚሊዎች። እናንተ እንደማታሳፍሩን እናውቃለን እኮ እኛ ዝም ብለን ነው ያው ለማስታወስ ያህል ነው እንጂ እናንተ አጨክሩ። እኛ እንታወቃለን። አሁን ነገ ከነገ ወዲያ ምን አይነት የሚያምር ቪዲዮ ሊሰራላችሁ እንደሚችል ከነገ ጀምሮ እንመለሳለን። ከነገው ወደዛ ያለው በቃ ዛሬ እኮ አሪፍ ላይ ነኝ። የመንቀሳቀስ አቅሙ ግን ተሽለዋል። በኔ አቅም እንደ እንቁላል ተንከባክቤ እንደ እንቁላል አስታምሜ ይኸው አመሰግን። እስቲ ወይ አንቺ ባትኖሪልኝ ብላ ሞግሰኝ እስቲ። እኔ ሁሌ አሞግሰኝ ብዬ ነው ማሞግስ። እንደው ስለኔማ ካንተ አፍ መቼ ጥሩ ቃል እንደሚወጣ እና ትወድሻለህ። ኧረ እባክህ አንጀቴ ይበላል። በቃ አሽኮረመኛል። አትንካኝ የኔ ጣፋጭ፣ የኔ እንቁ፣ የኔ ልዕልት፣ የኔ ንግስት ቆይ